ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች የሐምሌ 13 2018 ዓ.ም ዋና ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ዶክተር ደብረጽዮን ገብረ ሚካኤል አሁን ባለንበት ሁኔታና መከፋፈል መቀጠል አንችልም አሉ። ሳውዲ አረቢያ የኒውክሌር ባለቤት እንድትሆን ተፈቀደላት። አርጀንቲናና እንግሊዝ በፎክላንድ ደሴቶች ውዝግብ ውስጥ ገቡ። በአሜሪካ ወታደራዊ ኃይሎችና በኢራን መካከል ያለው ቀጥተኛ ጦርነት ተባብሶ ቀጥሏል። አብራችሁን ከቆያችሁ በዝርዝር እናሰማቸዋለን። አሁን ባለንበት ሁኔታና መከፋፈል መቀጠል አንችልም አሉ ዶክተር ደብረጽዮን ገብረ ሚካኤል። በህወሓት ከፍተኛ አመራሮች መካከል ለወራት ተደብቆ የቆየው የውስጥ ፍንዳታ አሁን ፍጹም መስመር እየሳተ መጥቷል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለሚዲያዎች የሰጡት አዲስ ያልተጠበቀ መግለጫ የብዙዎችን አይን አስበርግጓል። ዶክተር ደብረጽዮን ገብረ ሚካኤል እጅግ በተሰበረና ቁጭት ባለው ቃና አሁን ባለንበት የውስጥ መከፋፈል፣ የስልጣን ሽኩቻና አንዱ በሌላው ላይ በሚያሰረው ሴራ መቀጠል አንችልም፣ በሁኔታውም ተስፋ ቆርጠናል ሲሉ በግልጽ ተደምጠዋል። ይህ በእንዲህ እንዳለ በወይዘሮ ሞንጀሪኖ የሚመራው ጠንካራ የፓርቲው ክንፍ በዶክተር ደብረጽዮን ገብረ ሚካኤል ግልጽና ጠንከር ያለ ትችትን እየሰነዘረ ሲሆን፣ በሌላ በኩል ደግሞ በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደር ጎራ የራሱን የተለየ አቋም ይዟል። ይህ የሶስትዮሽ ፍጥጫ በትግራይ ፖለቲካ ላይ ትልቅ አደጋ ደቅኗል። አንድ ቤት ለሁለት ከተከፈለ ማቋሚያው የት ነውን እንዲሉ የድርጅቱ የውስጥ መናጋት በክልሉ ሰላምና በህዝቡ የዕለት ተዕለት ኑሮ ላይ የራሱን ከባድ ጥላ አሳርፏል። የክልሉ ነዋሪዎች ጦርነት ሰላም አገኘን ስንል አሁን ደግሞ በባለስልጣናቱ ወንበር ፍልሚያ ልንታመስ ነውን እያሉ በምሬትና በቁጭት እየጠየቁ ይገኛሉ። ሌላው አዲስ መረጃ ደግሞ በትግራይና በኤርትራ መካከል እየተሰማ ያለው አዲሱ የፖለቲካ ትስስር ነው። ዛሬ ሐምሌ 13 2018 ዓ.ም በወጡ ዜናዎች እንደተሰማው በአስመራና በመቀሌ መካከል ያለቋረጠ የዲፕሎማሲና የሚስጥር ምክር ቤት እንቅስቃሴ እየተደረገ ይገኛል። የሁሉም ጆሮ ድፍን ያደረገው ትልቁ ዜና ዶክተር ደብረጽዮን ገብረ ሚካኤል ከሻዕቢያ ጋር የተፈራረመውና በጋራ ለመስራት የስማማበትን ሰነድ አለን፣ አሁን የፌዴራል መንግስት ስርዓትና አካሄድ ለመቀየር አብረን እንሰራለን ማለታቸው ነው። ይህ መግለጫ በአዲስ አበባ የማዕከላዊ መንግስት ላይ ትልቅ ጥንቃቄ የፈጠረ ሲሆን፣ ትላንት በጦርነት ሲተላለቁ የነበሩ ኃይሎች ዛሬ አዲስ ጥምረት መፍጠራቸውን የብዙዎችን አእምሮ እያሽከረከረው ይገኛል። ፖለቲካ ጓደኝነት እንደ አየር ጸባይ ተለዋዋጭ ነው የሚለውን የብዙዎችን አባባል ይኸው በተግባር እየታየ ነው። ይህ ሚስጥራዊ ሰነድ የሀገሪቱን የፖለቲካ ካርታ ወዴት ሊወስደው እንደሚችል ለመገመት አዳጋች ነው ተብሏል። ሳውዲ አረቢያ የኒውክሌር ባለቤት እንድትሆን ተፈቀደላት። ሳውዲ አረቢያ የራሷን የኒውክሌር ቴክኖሎጂና የዩራኒየም ማበልጸጊያ ፕሮግራም እንድታካሄድ የሚያስችል ይፋዊ ፈቃድና ስምምነት ስለመገኘቱ እየተነገረ ነው። ይህ ውሳኔ በመካከለኛው ምስራቅ ላይ ትልቅ የድንጋጤ ማዕበልንም ፈጥሯል። ይህንን ተከትሎ ቀጠናው ውስጥ ያሉት ታላላቅ ሀገራት በተለይም ኢራን፣ ባህሬን፣ ኩዌትና ጆርዳን ጉዳዩን በከፍተኛ ስጋትና ጥንቃቄ እየተመለከቱት ይገኛሉ። በተለይም ቴህራን ይህን እርምጃ በቀጠናው ላይ ያለውን የጦርነት መሳሪያ ፉክክር ይበልጥ ያባብሰዋል ስትል ማስጠንቀቂያ አዘል ምላሽ ሰጥታለች። ባህሬን፣ ኩዌትና ጆርዳን ቢሆኑ በሳውዲ አረቢያ ጎን ቢቆሙም የኒውክሌር ሽቅድምድሙ ነገ ማንን እንደሚያቃጥል በመስጋት ዲፕሎማቶቻቸውን ወደ ስብሰባ እየወረወሩ ነው። እሳትን የያዘ አምድ መጨረሱ አይቀርም እንዲሉ የመካከለኛው ምስራቅ የኃይል ሚዛን በአዲስ መልክ እየተቀረጸ ነው። አርጀንቲናና እንግሊዝ በፎክላንድ ደሴት ውዝግብ ውስጥ ገቡ። ለዘመናት ሳይፈታ የቆየውና አሁን በድጋሚ እያገረሸ የአርጀንቲናና የእንግሊዝ የሎያልነት ውዝግብ እየተነሳ ነው ተብሏል። ቢቢሲ በአማርኛ በሰፊው እንደዘገበው ሁለቱ ሀገራት ስለ ፎክላንድ ደሴት ያላቸውን ፍጥጫ በድጋሚ አይሏል። ደሴቷ በደቡብ አትላንቲክ ውቅያኖስ ላይ የምትገኝ ሲሆን እጅግ ስትራቴጂካዊና የነዳጅ ሀብት እንዳላት የሚነገርላት እንደ አውሮፓውያን አቆጣጠር በ1982 በሁለቱ ሀገራት መካከል ደም አፋሳሽ ጦርነት ተካሂዶባት እንግሊዝ ብታሸንፍም አርጀንቲና ዛሬም ድረስ ደሴቷ ታሪካዊና ጂኦግራፊያዊ ግዛት ያካል ናት ስትል ገልጻለች። አልተዋትምም። ይህችን ደሴት አስመልሳለሁ በማለቷ የአርጀንቲና መንግስት ጉዳዩን ወደ ዓለም አቀፍ መድረክ መልሶ መጣው ነው። እንግሊዝ በበኩሏ ደግሞ የደሴቷ ነዋሪዎች የእንግሊዝ ዜጋ መሆንን መርጠዋል፣ ማንም ሊነካቸው አይችልም ስትል የጦር መርከቦቿን እያዘጋጀች ትገኛለች። ውዝግቡም ዳግም ወደ ዓለም ጦርነት እያመራ ሲሆን ዓለምም በውዝግብ እየተናጠች ትገኛለች።
በአሜሪካ ወታደራዊ ኃይሎችና በኢራን መካከል ያለው ቀጥተኛ ጦርነት ተባብሶ ቀጥሏል። ከሳዑዲ የኒውክሌር ወሬ ጀርባ ያለው ሌላው ትልቁ ፍንዳታ በአሜሪካና በኢራን መካከል ያለው የፊት ለፊት ውጊያ ዛሬም ይበልጥ ተባብሶ መቀጠሉ ነው። በቀይ ባህርና በተለያዩ የመካከለኛው ምስራቅ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ በኢራን የሚደገፉ ታጣቂዎች የድሮን ጥቃት ሰንዝረዋል። ፔንታጎንን በበኩሉ በኢራን ስትራቴጂካዊ ቦታዎችና በታጣቂዎች ምሽግ ላይ የበረታ የአየር ድብደባ ፈጽም ያለሁም ብሏል። ጦርነቱ አካባቢ ፍጥጫን አልፎ ወደ ቀጥተኛ የአሜሪካና የቴህራን ጦርነት እያመራ በመሆኑ መላው ዓለም በከፍተኛ ድንጋጤ ውስጥ እየተመለከተው ነው። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች እንደዚህ ነበሩ። ሰላም እና አንድነት ለሀገራችን ይሁን።